ሰላማችሁ ይብዛ ወደ ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ያላችሁ ወይ? አለሁላችሁ። እግዚአብሔር ይመስገን። ዛሬ ደግሞ ማሳያችሁ የምግብ አሰራር ነው። ምግብ በዶሮ ተከታተሉ። ሰብስክራይብ ለምታደርጉኝ ለምታበረታቱ ሁሉ ቴንኪው ማለት ፈልጋለሁ። ሁላችሁ ሰብስክራይብ እያደረጋችሁኝ ቤተሰብ እንድትሆኑ እላለሁኝ። እወዳችኋለሁ። ሰብስክራይብ አድርጉኝ፣ አበረታቱኝ፣ ሀሳብ አስተያየታችሁን ጻፉልኝ። የእናንተ ሰብስክራይብ በማድረግ በማበረታታት ቤተሰብ እንድትሆኑኝ እላለሁ። እወዳችኋለሁ። እንግዲህ ያው አንድ ዶሮ እዚህ ጋር እንደምታዩት አውጥቻለሁ። ከዛ እሱን ትቆርጣላችሁ። ሁለት ቦታ ታደርጉታላችሁ ማለት እኩል ትከፍሉታላችሁ። እኩል በዚህ ነገር ከከፈላችሁ በኋላ ታቁታላችሁ። ጋይስ ተመልሻለሁ። ምግብ ለመስራት እንግዲህ የሚያስፈልገን ዶሮአችንን ካጠብን በኋላ አንድ ራስ ሽንኩርት፣ ድንች፣ ቲማቲም፣ ዱኒያ፣ ቀይ ወሰይ የሆነብኝ ይቀርብኝ ነው። ቀይ ባይሆን ኖርማል ነው። በዛኛው ተመራጭ ያሰራር ይቻላል ማለት ነው። እና ዶሮውን እንደምታዩት እንደዚህ አጥቤዋለሁ፣ አስተካክያለሁ እንደዚህ ነገር ማለት ነው። በመቀጠል ያስፈልገናል ለዶሮ ከቆረጣችሁ በኋላ ወደ ብረት ድስት እንደዚህ ካፍላላችሁ በኋላ ከዛ ዶሮአችሁን እዛ ዶሮአችሁን በዚህ መንገድ ታስቀምጣላችሁ እንደዚህ። ከዛ በመቀጠል ማጂ፣ ካሪ፣ ባህራት አረቢያ፣ ከሙን፣ የዶሮ ቅመም፣ ትከልሳላችሁ። እዚህዋችሁን ከከለሳችሁ በኋላ 20 ደቂቃ ዶሮን ታበስላላችሁ። ውሃ ግን ያስፈልገዋል። ለምን ሩዝ ስለምንቀቅልበት ውሃ ያንሰዋል። ጋይስ እንደዚህ ነው የምትጠብቁት። ይኸው ጋይስ እንደዚህ ካረጋችሁ በኋላ ከዛታችሁ ትጨምራላችሁ። ከዛ ቲማቲሙና ቃሪያውን እንደዚህ ታረጋላችሁ፣ ትደረድሩታላችሁ በቅደም። ከዛ ቲማቲሙን እንዲሁም ደግሞ ፍልፍሉን ከደረደራችሁ በኋላ የጠባበስነውን ነገር እንደዚህ ከደረደርነው በኋላ ይሄው ጋይስ ሩዛችን እንደዚህ ካስተካከለን በኋላ ዶሮአችንን እንደዚህ ነው በስሏል። ዶሮአችንን እንደዚህ ካረግን በኋላ ቀጣይ የምንጨምረው ሩዛችንን በመጨመር እንደዚህ ሩዛችሁን ከጨመራችሁ በኋላ ከዶሮ በላይ ማለት ነው እንዲህ ካረጋችሁ በኋላ ያስቀረነው ውሃ ነው። ያችን ውሃ 3 ጭልፋ ውሃ ትጨምራላችሁ። ለምን ተቀንሶ ስለሚበስል ገና። ኦኬ ይሄው ጋይስ ጎንና ጎኑን እንደዚህ ያረኩት በኋላ ስገለብጡ እንዳያስቸግራችሁ ነው። እንደዚህ አጠጋጉ። ይሄው ጋይስ
መጨረሻው እንደዚህ ነው የምታቀልቡት። እንደዚህ ነው የሚገለበጥላችሁ።